ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን ሻለቃቸው እንዲሁም ተመልካቾቻችን እንደምን አለ? እንግዲህ አንተ እያልኩ ነው ማናገርህ ከወዲሁ ይቅርታ ጠይቃለሁ። ችግር የለም። እንዴት ናችሁ? ደህና ናችሁ ወይ? ተመስገን ነው የሚባለው። እንግዲህ ዛሬ ሀሸም ምን ይባላል? ሻለቃቸው ተመስገን ነው። የሃይማኖት ጉዳይ እንዴት ነው? የሃይማኖት ጉዳይ እስካሁን ምንም አይነት ይሄ ነው የሚባል በቂ መረጃ የለም። ዛሬም ሚኒስተር ቤንጌቪር እኛ ጋር መጥተው ነበረ። ያው እንደ ስራው እንደቀጠለና ያው ውጤት ሲገኝ እንደሚያሳውቁን ችላ እንዳላሉት ነው የነገሩን እና ብዙም ይሄ ነው ብለው በግልጽ የሚታወቅ ነገር የለም። ለመጀመሪያ ጊዜያቸው ነው መጥተው ሲያናግሯችሁ? ዛሬ ከእሳቸው ጋር 5ኛ ጊዜያችን ነው መገናኘታችን። ከቤታችን 3 ጊዜ መጥተዋል። ከእሳቸው ቢሮ ደግሞ እኛ 2 ጊዜ ሄደናል። 5ኛ ጊዜያችን ነው አሁን ስንገናኝ። እንደው ለየት ያለ ነገር ዛሬ ይዘውት የመጡት ነገር ነበር ወይም እንዳትናገሩ ተብላችሁ የተነገራችሁት ነገር አለ? ምንድነው ያለው ሁኔታ? ምንድነው እያደረጉ ያለ እነሱ? የለም በእውነት ምንም የተደበቀ ነገር የለም። ይሄ ነው የለም። ትናንትም ያው ክነሴት ሚስጥራዊ ስብሰባ ነበረ። እኛም ያው ወላጆች ተናግረን የወጣነው ሚስጥራዊ ስብሰባን ወይዘሮ ፔኒና እነዚህ ተሳትፈዋል። የተወሰኑ የክነሴት አባላቶች እኛ ያው ሚስጥራዊ ስብሰባው አልገባንም ማለት እኛ ገብተን ተናግረን ነው የወጣነው የኛ የራሳችን ፍላጎትና ስሜት። ከዚያ በኋላ የተባለውን አልሰማንም። ዛሬ እሳቸው ያው መጥተው እንግዲህ ባለፈው ቃል በገባሁት መሰረት ወደ ለሀብ እንዲሄድ አድርጌያለሁ። ይኩን አሁንም ቢሆን ዝም አላልኩም። ከማፍቃሉ ጋር እየተነጋገርን ነው። ባለቤታቸው ጋር ነው የመጡት። እግዚአብሔር በሚያውቀው በጣም እንደ ልጅ አድርጌ እየሰራው ነው። ውጤቱ ባይገኝም እና የረሳን እንዳይመስላችሁ እናንተንም ለማጠንከር ነው እዚህ የመጣ ነው እና ችላ አንልም እንሰራለን እሷ እስከምትገኝ ድረስ ምናምን ነው ያሉት እንጂ ሌላ ምንም አዲስ ነገር የለም። እኛም የጠየቅነው እንግዲህ ለሀብም ከያዘው 6 ወር ሆኖታል። ምንም ለውጥ እስካሁን አላገኘንም። አሁንም ፍላጎታችን አንተ ከጠቅላይ ሚኒስትሩ ጋር ቅርበት ስላለህ ጠቅላይ ሚኒስትሩን ሻባክ እንዲገባ እንዲፈቅዱልን እባክህ ይህንን መልእክት ንገርልን ብለን ነው የጠየቅነው። ሻባክ እንግዲህ የእስራኤል የሀገር ውስጥ መረጃ የደህንነት ክፍል ማለት ነው። እሱ ገብቶ እንዲመረምር ነው እንግዲህ ወደ 6 ወር ሆኖታል። ለሀብ ማለት እንግዲህ የፖሊስ አጣሪ ኮሚቴ ነው ከደረሰ ጀምሮ እንግዲህ አሁን ይሄን ያህል ጊዜ ምንም አዲስ ነገር ወይም ፍንጭ የታየ ነገር የለም። እናንተስ ምን እያደረጋችሁ ነው? ምን የምትሰሩት? ምን አይነት እንቅስቃሴዎች ነው የምታደርጉ? ያው የኛ እንቅስቃሴ እንግዲህ ከህዝቡ ጋራ ያው መጨረሻ ባቱ ጊዜ ሰላማዊ ሰልፍ ይደረጋል። አሁን በቅርብም ደግሞ ሀገር አቀፍ የሆነ ቦታው አልተወሰነም፣ ቀኑ አልተወሰነም እንጂ የት እናድርግ እንዴት እንሆን እያለማቸው እየመከርን ነው። ቀኑን በቅርብ ቀን እናሳውቃለን። ነገ ደግሞ ሀይፋ በቅራት ቢያሊክ ዋናው አስፋልት ላይ እንደዚሁ አለን፣ ድምጻችን እናሰማለን። በቴል አቪቭም በእስራኤል እዚያ እንደዚሁ ሞጨሻባት አለ፣ በብርሸባም አለ። እንግዲህ በሁሉም ከተማ ላይ የሃይማኖት ድምጽ እንዲሰማ ያው በእኛ ላይ ያለው ነገር ከባድ ነው። በዚህ አጋጣሚ በቅርቡ ህይወታቸው ያለፈው በሰው እጅ ብርሸባ የሞተውም ልጅ ደስታው ቸኮል እንደዚሁም ቤት አትቅባ ምንም ትናንት እጅ ለቅሶ ደርሼ ነው የመጣው። ቤተሰቦቹን አይዟችሁ ብዬ ከክነሴት እንደተመለስኩኝ ያም ወንድማችንም ቢንያምን ዘለቀ እንደዚህ ያው ምልህ በእኛ ላይ ያለው ነገር ከባድ ነው። ለዚህ የሚያስፈልገው እንግዲህ ድሮ የመጣ አዲስ የመጣ የፖለቲካ የተለያዩ አጀንዳዎችን ወደ ጎን በመተው አንድ በሚያርገን ነገር ላይ አንድ ላይ ሆነና አንድነት ኃይል አለው፣ አንድነት ጥንካሬ ያለውና በአንድ ላይ ድምጻችንን ከፍ አድርገን ካላሰማን 5፣ 6፣ 10፣ 20 ሆነን የምናደርገው ነገር ማንም አይሰማንም። ድምጻችንም ከድካም ውጭ ምንም አያመጣምና ህዝቡ መውጣት አለበት፣ አንድነታችንን ማሳየት አለበት ነው። ወደ እሱ ነው ያለን እንቅስቃሴ። እንግዲህ ህዝቡ ነው ኃይላችን ከእግዚአብሔር በተጨማሪ። እንደው ልጅን ያህል ነገር መዳረሻዋ ጠፍቶ ይሄን ያህል ጊዜ መቆየት እንደ ወላጅ እንዴት ነው ህይወታችሁ? እንዴት ነው የምታሳልፉት ያለ? አይ ወንድሜ ምን ብዬ ልንገርህ፣ ከባድ ነው። ስሜቱን እንዲህ ነው ብዬ በአማርኛ ልገልጽልህ አልችልም። የሚገልጽም አማርኛ የለውም።
ሰው እጁ ተቆርጦ ቁስሉን ሰው ሲያየው ከርቀት ቁስለቱ ከባድ ሲሆን ሲያይ አይዞህ ይለዋል። ግን ውስጡን የሚያቃጥለውንና ምን ያህል ሌትና ከቀን ያ ነገር እንደሚነዘንዘውና እንደሚያቃጥለው ባለቤቱ ብቻ ነው የሚያውቀው። እና ከባድ ነው ማለት ስሜቱን ልጆቹ፣ እህቶቿ፣ ወንድሞቿ ይጠይቃሉ። መቼ ነው የምትመጣው ይላሉ። ማነው የወሰዳት ይላሉ። የእሷ ብቻ ሳይሆን የእነሱን ማጽናናቱ ራሱ ቀላል ነገር አይደለም። ስሜቱን እንዴት ልገልጽልህ እችላለሁ። እና ከባድ ነው በጣም። እናንተ አሁን እስካሁን ድረስም ያው መጀመሪያ በአዲስ ገቢነት እንደመጣችሁ ከነበራችሁበት የጊዜያዊ መጠለያ ቦታ ነው ያላችሁት። እስካሁን እናንተ ብቻ ነው የቀራችሁ አይደል እዛ ህንጻ ውስጥ? አዎ እኛ ብቻ ነን ያለነው፣ ብቻችንን። ያው በተስፋ እንግዲህ እግዚአብሔር ቀላል አይደለም። ለምን እዛ ቀራችሁ? ናት ለምን ወደ ቋሚ ቤት መውጣት አልቻላችሁም? ያው እኛ እንግዲህ የቀረንበት ሁለት ምክንያቶች ናቸው። አንደኛ ያው ሰው ወስዷታል። ሰው በሰው እጅ ነው ተጠልፋ ያለችው። መቼም የሰው ልጅ አንድ ቀን በፈጣሪ ይጠየቃለሁ ብሎ ያስባል ብለን እናስባለን። የሰው ልጅ ራቁቱን ነው የመጣው፣ መልሶ ራቁቱን ነው ያለምንም ነገር የሚሄደውና አንድ ቀን ምናልባት ፈጣሪውን ፈርቶ ቢለቃት የገዛነውን ቤት ስለማታውቀው ሌላ ቦታ ላይ ልትሄድ አትችልም፣ እዚያ መጠበቅ አለብን ብለን እናስባለን። በሁለተኛ ደግሞ የሰውዬ ገንዘብ ፈልጎ ከሆነ ይችል ልጅ ያገታት ሁሉም መሄዱን በሚዲያም በምንም ስለሚሰማ ብቻችንን ስንሆን መጥቶ ምናልባት በገንዘብ ለመደራደር ፍላጎት ካለው ይህንን ነገር በቅርብ ሆነን መከታተሉና ሰው ደግሞ መረጃ የሚሰጥ ሰው ያየ ሰው ምናምን በጠፋችበት አካባቢ መጥቶ መረጃ መስጠት ቢፈልግ እኛ ወደ የት ቤት አሉ ከሚል እዚያ ቦታ ላይ በቅርቡ አግኝቶ እንዲህ አይነት ነገሮች ሊያጋጥሙ ይችላሉ ብለን ነው እንግዲህ በተስፋ የምንጠብቀው። እንደው ካሁን በፊት አንድ መከራከሪያ ነበረ፣ ጠፍታለች ወይም ተጠልፋለች የሚለው ሁኔታ ነበር። አሁን ምን ደረጃ ነው ያለው? ጠፍታለች በሚለው ነው ያለው ወይስ ተጠልፋለች በሚለው ነው ያለ? እነሱ ጠፍታለች ነው የሚሉት። እኛም አሁን ጥያቄያችን እንግዲህ አንደኛ ሻባክ ቲኮ ወደ ሻባክ ይለፍ ነው። ሁለተኛ ጠፍታለች የሚለው ወደ ተጠልፋለች ይቀየርልን ነው። ይህም የህግ ጠበቃዎች እንደሚሉን ጠፍታለች የሚለው ከሆነ ሻባክ ይገባል። ማነው ተጠልፋለች የሚባል ከሆነ ጠፍታለች የሚባል ከሆነ ግን ያው ቲኩ ሌሎች ትልልቅ እንግዲህ በጤናም በተለያየ መልኩ የጠፉ ሰዎች አሉና እንደዚያ ትንሽ ጊዜ ብለው ሲደክማቸው እንደሚተውት ነው የሚነግሩን ጠበቆቹ። ስለዚህ አሁን ያው ጠፍታለች በሚለው ነው ያለው። ዛሬም ጥያቄውን አቅርበናል። እንግዲህ እኔ መወሰን አልችልም ብለዋል ቤንጀቪርም። እስኪ ለመፍቃሉ ነግራለሁኝ ለሀቦችን እንዲያናግሩት፣ እሱ ነው ለሀቦች ጋር ቀጥታ ግንኙነት ያለው ብለዋል። ይህንን ጠይቀናል። ለመጨረሻ ለማህበረሰቡ ማስተላለፍ የምትፈልገው ነገር ካለህ በለኝና በዚሁ እንሰነባበት። እሺ፣ በቅድሚያ ኢቲቪ ቴሌቪዥን ፕሮግራም በጣም እናመሰግናለን። ሁልጊዜ ስለ ኢትዮጵያውያን ስለ ሃይማኖት ብቻ ሳይሆን ስለ ሁሉም ነገር በተለይ ስለኛ ሁልጊዜ እየጠየቃችሁ ፎቶዋንም ከፊት ለፊት አድርጋችሁ ለህዝቡ ስለምታስታውሱ በጣም እናመሰግናለን። ከዚህ በመቀጠል ደግሞ በእውነት በእኛ ህብረተሰብ ላይ በሃይማኖት ብቻ ሳይሆን በቅርቡ ያለውንም ነገር እያያችሁት ነው። እኛም ባለፈው እየተናገርን ነበረ። ሰው መጠለፍ ብቻ ሳይሆን የሰው ልጅ ከአቅሙ በላይ የሆነ ነገሮች ይፈጠራሉ፣ ወደፊትም ሊፈጠሩ ይችላሉ እና ችግሩ ዛሬ በእኛ ቢደርስም ነገ በእያንዳንዳችን ላይ ምን እንደሚደርስብን ዋስትና የለንም። አንድነት ኃይል ነው። አንድነት ጉልበት ነው። ሁላችንም በሰላማዊ ሰልፉም፣ በፌስቡኩም፣ በቲክቶኩም በሁሉም መልኩ ላይ ድምጽ እየሆንን እንደዚህ ችግር ለገጠመው አሁንም ለሞቱት ወንድሞቻችን ለሃይማኖትም እንደዚሁ ሰላማዊ ሰልፍ በምናደርግበት ሰዓት ላይ ብዙ ህብረተሰብ እየተገኘ አይደለም እና እንዲያውም አሁን ነጩ ነው የሚገርም በቴልአቪቭ ሞይተ ሻባት የሚገኘው በሀይፋም የእኛ ህብረተሰብ ብዙ እየተሳተፈ አይደለም። አሁን የሚያዳምጠኝ ሰው ሁሉ እባካችሁ ችግር መቼ እንደሚደርስብን አናውቅም። በአንድ ላይ ሌሎች የፖለቲካ አጀንዳ ሊኖር ይችላል፣ የሃይማኖት የተለያዩ አጀንዳዎች ቢኖሩም አንድ በሚያደርገን ነገር ላይ አንድነት ይዘን ድምጻችንን ከፍ አድርገን አሰምተን ልጃችንን ሃይማኖትን ከተጠለፈችበት ቦታ እንድታወጡልንና ለወደፊቱም ቢሆን ለማህበረሰባችን አንድነት ኃይል ስለሆነ አንድ ሆነን ትግላችንን መቀጠል አለብን፣ ወደፊት መደራጀት አለብን ነው ለህብረተሰቡ ምለውና እንዲያግዙን ድምጽ እንዲሆኑ ለልጃችን ለሃይማኖት ከተጠለፈችበት እንድትወጣ እንዲያግዙን ነው በእግዚአብሔር ስም እንግዲህ ለህዝቡ ጥሬን ማስተላልፈው።
እሺ አቶ ተስፋዬ ካሳ የሃይማኖት አባት ለሰጠን ማብራሪያ እጅግ በጣም እናመሰግናለን። አንድ ቀን በቅርቡ ተመልሳ ይሄው ተመለሰች ብለንም እንዲህ ቃለ መጠይቅ የምናደርግበትን ጊዜውን ቅርብ ያደርግልን የእስራኤል አምላክ። አመሰግናለሁ። እግዚአብሔር ይስጥልን። አሜን አሜን። እግዚአብሔር ይስጥልን። አመሰግናለሁ።